ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለዚህም ሰዓት ብትሰሟቸው ብለን የመረጥንላችሁን ስፖርታዊ ጥንቅሮች ለእናንተ እያደረስን ቆይታ እናደርጋለን። እናንተ ደግሞ ላይክ በማድረግ ፕሮግራማችን እንድትጀምሩ እንደ ሁልጊዜው ዛሬም በትህትና ጠየቅን። ለሀሳብ አስተያየታችሁ ግን አስቀድመን ምስጋናችንን ማቅረብ እንወዳለን። በዚህኛውም ጥንቅራችን ውድ ቤተሰቦች የዝውውር መስኮቱ ላይ ትኩረት እናደርጋለን በስፋት። የክረምት የዝውውር መስኮት ከተከፈተ ጊዜ ጀምሮ በሁለተኛው ዙር ላይ ክለቦች የነቃ ተሳትፎን እያደረጉ ይገኛሉ። በአውሮፓ ትልቆቹ ክለቦች ምን አዲስ ነገር አለ በሚለው ዛሬ የተጠናቀቁ ዝውውሮችን እናደርሳችኋለን። ከዛ በተጨማሪም የአንድ ግዙፍ ክለብ ድርሻ ዛሬ መሸጡን አረጋግጠናል። ፓሪስ ሰን ዠርሜን እናነሳዋለን ጉዳዩን። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦችም የዝውውር መረጃ እንደዚሁ በስፋት እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግም ታላላቅ ክለቦች ወቅታዊና የዝውውር መረጃ ላይ ትኩረት እናደርጋለን። ውድ ቤተሰቦቻችን በፕሪሚየር ሊጉ የፈረመ አንድ ተጫዋች አለ ዛሬ ቢግ ሲክስ ክለብ አይደለም ግን እናነሳዋለን። ከቢግ ሲክስ ክለቦች ማንቸስተር ሲቲ ቤት አዲስ ያገኘነው መረጃ አለም። ጉዳዩ ለአሁን የታቀደ አይደለም ግን በረጅም ጊዜ እቅድ ሲቲ ቤት አንድ ትልቅ መረጃ ሰምተናል፣ እናደርሳችኋለን። ቼልሲ ተጫዋቹን ኮንትራክት ካራዘመ በኋላ ከክለቡ ሸኝቶታል። ኮል ፓልመርን፣ ኤንዞ ፈርናንዴዝን እናነሳለን። ቼልሲ ቤት ተጨማሪ የዝውውር መረጃ እንደዚሁ ለእናንተ ውድ አድማጮቻችን ይዘናል። አዲሱ የሊቨርፑል ፈራሚ ፍሎሪያን ቨርዝን የተመለከተ ሰፋ ያለ ጥንቅር ልናደርሳችሁ ስለወደደን ስለ ተጫዋቹ ተጨማሪ መረጃ ለሊቨርፑሎች እናደርሳለን። ዛሬ ለ5 ዓመት በሊቨርፑል እንደሚቆይ ኮንትራቱን ፈርሟል። ሜሎስ ኬርኪዝን ቀጣይ እንደሚያስፈርሙ አረጋግጧል። እንደዚሁም ሌላ አዲስ ተጨማሪ ተጫዋች ለማምጣት ከፒኤስጂ ጋር ከፍተኛ ፉክር ውስጥ ገብቷል። ሊቨርፑል የአምናዎቹ ሻምፒዮን እንደ ሻምፒዮን ማግስትነት አይደለም የክረምት ዝውውር መስኮቱን እየተጠቀሙት ያሉት፣ በንቃት እየተሳተፉበት ነው። ሰፋ ያለ መረጃ ለሊቨርፑላውያን እናደርሳለን። ስራ የበዛበት የዝውውር መስኮት ይሆነናል ብሏል ዩሊያን ቲምበር የአርሰናሉ የተከላካይ ስፍራ ተጫዋች። ዛሬ አርሰናል ድርድር ያደረገው አንድ ተጫዋች አለም፣ ቶማስ ፓርቴን እናነሳለን። ከዛ በተጨማሪ አርሰናል ዛሬ ዙቤሜንዲ ዝውውር ለመጨረስ ለንደን እንደሚገኝ ቀደም ባለው መረጃችን አስቀድመን ነግረናችሁ ነበር። ተጨማሪ ጥንቅሮችን ይዘናል በዚህኛውም ፕሮግራም። ከዛ ውጪ በአርሰናል ይሸጣሉ ከተባሉ ተጫዋቾችም ፈላጊዎች ብቅ ብለዋል። በቡድን ዜና ቡካዮ ሳካን የተመለከተ ጥንቅር ለአርሰናላውያን ይዘናል። ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ፕሪሚየር ሊግ የመክፈቻ ጨዋታውን ከአርሰናል ጋር ያደርጋል የሚለው ፕሮግራም ይፋ ከተደረገ በኋላ በርካታ አነጋጋሪ መረጃዎች እየወጡ ነው። ተጨማሪ ያገኘነው እናጋራቸዋለን። በዝውውር የመረጃ ክፍለ ጊዜ ግን ክለቡን የሚለቀው ተጫዋች 30% ደሞዝ የመቀነስ ግዳጅ ውስጥ ገብቷል። ዩናይትድ ለአማካኝ ስፍራው ልምድ ያለውን ተጫዋች ለማምጣት እቅድ አለው። የጣሊያን ክለቦች ከዩናይትድ ተጫዋች መውሰድ ይፈልጋሉ። የደማርዚዮን ዘገባ እናነሳለን። ሩበን አሞሪም ግን አንድ እቅድ ለቡድኗ ይፋ አድርገዋል። ፈጣን ምላሽ ይፈልጋል ተብሏል። ሩበን አሞሪም ለቡድኑ ያሳወቁት ነገር ዛሬ ከማንቸስተር ዩናይትድ ቴሌቪዥን ጋርም ቆይታ የነበረው የዩናይትድ ተጫዋች አለ። እነኚህን ብቻ አይደሉም፣ ሰፋ ያሉ ተጨማሪ መረጃዎችን ይዘናል። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። እስከ ፕሮግራማችን ፍጻሜ ስትቆዩ ሀሳብ አስተያየታችሁ ለምትሰጡ፣ ለምታበረታቱ፣ ለድጋፋችሁ ሁሉ ልባዊ ምስጋናችንን እንደ ሁልጊዜው ዛሬ ማቅረብ እንወዳለን። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ግን ላይክ እያረጋችሁ እንድታበረታቱን በትህትና ጠይቀን ነው ስፖርታዊ ጥንቅሮቻችንን የምንጀምረው። ቪክተር ኦስሜን ክርስቲያኖ ሮናልዶን ያገኘውበት አጋጣሚ ለእኔ እጅግ በጣም የተለየ ነው ብሏል። ከጨዋታ በኋላ ነበረ። በኋላም ላይ ከሱ ጋር ፎቶ መነሳት የግድ ፈለግኩኝና ጨዋታው ከተጠናቀቀ በኋላ ብቻ ለአንድ ሰዓት ያክል ሮናልዶን ጠብቄዋለሁ። ምክንያቱ ደግሞ ጨዋታው ከተጠናቀቀ በኋላ ከሱ ጋር ፎቶ ለመነሳት ባልኩኝ ሰዓት ሮናልዶ ከጨዋታው መጠናቀቅ በኋላ ለአንድ ሰዓት ያክል ጂም ገብቶ እየሰራ ነበረ። ጂም ገብቶ እስኪወጣ ድረስ 1 ሰዓት ፈይቷል ከ90 ደቂቃ መጫወት በኋላ። ይሄ በጣም አስገርሞኛል። ፎቶ ከተነሳንም በኋላ የነገረኝ ነገር አለ። ሁልጊዜም ጠንክረ ስራ፣ ስላንተ ምንም ነገር ይወራ፣ አንተ ሁልጊዜም ጠንክረ ስራ ብሎኛል። ግን በጣም ያስገረመኝ ያለ ቪክተር ኦስሜን 90 ደቂቃ ኳስ ተጫውቶ ከ90 ደቂቃ መጠናቀቅ በኋላ እንደገና ለ1 ሰዓት ጂም መስራቱ ግን እጅግ በጣም አስገርሞኛል ብለዋል። ቀደም ባለው መረጃችን ላይ ካልተከታተላችሁን ሊዮኔል አንድሬስ ሜሲ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ላሳካው ነገር ትልቅ አክብሮት አለኝ፣ በጣም ያስደንቃል። ከእግር ኳስ ሜዳ ውጭ ግን ሁለታችንም ተራ ሰዎች ነን፣ በእግር ኳስ ሜዳ ላይ ግን ብዙ ተፋልመናል ያለውንና አጠቃላይ ስለ ሮናልዶ ያለውን ነገር ቀደም ባለው መረጃችን አድርሰናችሁ እንደነበር ይታወቃል።
ደቡብ ኮሪያ አንድ ለየት ያለ ውሳኔ ወስናለች በእግር ኳሷ ላይ። የደቡብ ኮሪያ እግር ኳስ ፌዴሬሽን በሚቀጥለው ዓመት የውጭ ሀገር ግብ ጠባቂዎች በሀገሪቱ ክለቦች እንዲሳተፉ ፍቃድ ተሰጥቷል። ደቡብ ኮሪያ ለ27 ዓመታት የውጭ ሀገር ግብ ጠባቂዎች በሀገሪቱ ሊግ እንዳይሳተፉ እገዳ ጥላ መቆየቷ ይታወቃል። ሀገሪቱ ግብ ጠባቂዎችን ያገደችውም በሀገሪቱ የሚገኙ ግብ ጠባቂዎች አቋም ለማሳደግና ለማበረታታት እንደነበረ ይታወቃል። በቀጣዩ ዓመት ጀምሮ የሀገሪቱ ክለቦች የውጭ ሀገር ግብ ጠባቂ ማስመዝገብ ተፈቅዶላቸዋል ሲል ፌዴሬሽኑ አስታውቋል። የደቡብ ኮሪያም ብሔራዊ ቡድን በቅርቡ ባደረጋቸው ጨዋታ የተጠቀማቸው 3 ግብ ጠባቂዎች በአገሪቱ ሊግ የሚጫወቱ ነበሩ። እናም በቀጣይነት አዳዲስ ተጫዋቾችን ክለቦች ማስፈረም ይችላሉ በግብ ጠባቂነት። 27 ዓመታት ግን በደቡብ ኮሪያ ማንም ክለብ ተጫዋች ሲያስፈርም ግብ ጠባቂ ግን ማስፈረም የተከለከለ ነበረም። በዛሬው ዕለት ሕጋቸውን ግን ሽረውታል። ኬሊያን ምባፔ ምንም እንኳን ከሆስፒታል ወጥቶ ቡድኑን ቢቀላቀልም አሁንም የሕክምና ምርመራ የሕክምና እገዛ እየተደረገለት እንደሆነ ተረጋግጧል። የተወሰኑ ሕክምናዎች እየተደረጉለት ነው። እናም ወደ ትሬኒንግ በአንድ ጊዜ እንደማይመለስ ተረጋግጧል። በጊዜ ሂደት ቀስ በቀስ ነው የሚገባው ወደ ትሬኒንግ ተብሏል። የሕክምና ቡድን አባላቱም በቅርብ ርቀት እየተከታተሉት ነው። ሲጀምረው ትኩሳት፣ ከዛ ሆድ ህመም፣ ሆስፒታል እስከ መግባት ደርሶ ጨዋታም ለመመደብ አመልጦት ነበር። ሁለተኛው የምድቡም ጨዋታ በተመሳይ እንደሚያመልጠው ነው መረጃዎች እየወጡ የሚገኙት። ለማንኛውም ኬሊያን ምባፔ ከሆስፒታል ቢወጣም የቅርብ ክትትል ግን አሁንም እየተደረገለት ይገኛል። ዮዋን ጋርሻ በዛሬው ዕለት የ6 ዓመት ኮንትራቱን ፈርሞ ያው ፎቶም መነሳት ፕሮግራም ነበረ እና ጋዜጣዊ መግለጫም ሰጥቷል። እጅግ በጣም ነው የተደነኩት ብሏል። በባርሴሎና ፕሮጀክት በጣም ምርጥ ቡድን ነው። በዛ ላይ ደግሞ በጣም ወጣት ተጫዋች ነው። ከዚህ ስብስብ ጋር ለመስራት በጣም ዝግጁ ነኝ። ከዚህ ቡድን ጋር ትልቅ ነገር እንደማሳካም እርግጠኛ ነኝ። እስክጀምር ጓጉቻለሁ ብሏል። ኤስፓኞልን ትቶ ነው ባርሴሎናን የተቀላቀለውና በሁለቱ ክለቦች መካከል ካለው ትንቅንቅና ፉክክር አንጻር የሚጠበቅ አይነት አይደለምና ኤስፓኞሎች ካሁኑ እንግዲህ የተለያዩ የዛቻና የማስፈራሪያ መልእክት እየላኩለት ነው። እሱ ግን በአዲሱ ቡድን ፕሮጀክት ተደንቅ ያለው ብሏል። በባርሴሎናን ቤት እስክጫወት ጓጉቻለሁ ሲል ተደምጧል። አሜሪካዊ እውቅ የቅርጫት ኳስ ተጫዋች ኬቨን ዱራንት የፈረንሳዩ ክለብ ፒኤስጂ አነስተኛ ድርሻ መግዛቱ ተረጋግጧል። የ2 ጊዜ የኤንቢ አሸናፊውና የኦሎምፒክ ወርቅ ሜዳሊያ ባለቤቱ ኬቨን ዱራንት በቀጣይ ፒኤስጂ ያቀደውን የቅርጫት ኳስ ቡድን እንደሚመራም ተናግሯል። የፒኤስጂ ድርሻ ባለቤት በመሆኔ ኩራት ይሰማኛል። ክለቡና ከተማው በልቤ ቦታ አላቸውም። ከክለቡ ጋር ለመስራትም ጓጉቻለሁ ሲል ኬቨን ዱራንት ተናግሯል። እንግዲህ ቅርጫት ኳስ ቡድኑ የሚጫወተው የ36 ዓመቱ ኬቨን ዱራንት ከ300 ሚሊዮን ዶላር በላይ የተጣራ ሀብት እንዳለው ይገመታል። እናም በገንዘቡ እንግዲህ ክለብ ገዝቶበታል። ፓሪስ ሰን ዠርሜን ከናስር አልከለፊ ጋር በቀጣይ ይሰራል ማለት ነው። በእርግጥ በጣም አነስተኛ የምትባለዋን የፓሪስ ሰን ዠርሜን ድርሻን የገዛው ቪንሰንት ኮምፓኒ ማክስ ኢበር አሜሪካ ከመጡ በኋላ የዝውውር መስኮቱ ሳይከፈት በፊት ወደ አውሮፓ ተመልሶ እንደነበረ ተናግሯል። እናም ለምን እንደተመለሰ ግን እስከዚህ ሰዓት ድረስ መረጃው የለኝም። የዝውውር መስኮቱ በወቅቱ አልተከፈተም ነበረ። በአውሮፓ ጉዞ ላይ ምናልባት ሌሎች ያደረጋቸው ነገሮች ከነበሩ በቀጣይ ቀናት የምሰማው ይሆናል። ግን እስከዚህ ሰዓት ድረስ ምንም አልተነገረኝም ብሏል። ጠንካራ ድርድር ካደረጉ በኋላ ፍሎሪያን ቨርዝን በሊቨርፑል እንደተነጠቁ ይታወቃል። ሌሎች ተጫዋቾችን ለማስፈረም ጥረት ማድረጋቸው አይቀርም። ማክስ ኢብሪል ግን ወደ አውሮፓ ተመልሶ በረራ አድርጎ የነበረበትን ምክንያት ግን እስከዚህ ሰዓት አላወኩም። ቡድኑን ለማጠናከር ከሆነ ግን በቀጣይ ቀናት አውቃለሁ ብሏል። እንደሚታወቀው ኒኮ ዊሊያምስን ዝውውር እየተጠባበቁ እንደሆነ ይታወቃል። እስከዚህ ሰዓት ድረስ ውድቅ ከተደረገ ወይም በላሊጋው ከታገደበት በሚል ማለት ነው። ሌሎች አማራጮች እንዳሉ ናቸው። በባየር ሙኒክ በኩል ግን ቀጣይ የክንፍ አጥቂ ያመጣሉ። ሳኔ ይለቋል። ኪንግስሌ ኮማን ደግሞ በቀጣይ ክለቡን ይለቃል። ጆርዳን ሊደረጉ የነበሩ የሴቶች ኤዥያ ካፕ ማጣሪያ ምድብ አንድ ጨዋታ የቦታና የቀን ለውጥ እንደተደረገባቸው ይፋ ተደርጓል። የምድቡ ጨዋታ ጆርዳን አማን ላይ ለማድረግ ታስበው የነበረ ቢሆንም በቀጠለው የእስራኤልና የኢራን ወደር የለሽ ግጭት ምክንያት ጨዋታው ወደ ኳታር መወሰዱ ተረጋግጧል። በመጀመሪያው ምድብ ጆርዳን፣ ኢራን፣ ሊባኖስ፣ ሲንጋፖር እንግዲህ ተደልድለው ነበር። በማጣሪያው ከምድቡ የመጀመሪያ ደረጃ ይዞ የሚያጠናቅቁ ሀገራት አውስትራሊያ ለሚደረገው ውድድር የሚያልፍ ይሆናል።
የእስራኤል ጎረቤት ሀገር የሆነችው ጆርዳን ዋና ከተማ አማን ከቴል አቪቭ በስተምስራቅ 110 ኪሎ ሜትር ርቀት ላይ ትገኛለች። እስራኤል ከሳምንት በፊት ኢራን ላይም ተከታታይ የአየር ጥቃት ካደረሰች በኋላ ከዛን ቀን ጀምሮ የጀመረው የሁለቱ ሀገራት የሚሳይል ጥቃት እንደ ቀልድ ቀጥሏል። በርካታ ሀገራትም ቁጭ ብለው እየተመለከቱ ይገኛሉ። እስከዚህ ሰዓት ድረስ ጦርነቱ የሚቆምበት አንዳችን መፍትሄ አልተገኘም። ለማንኛውም ሰላም ለዓለም ብለናል። እግር ኳሱ ላይ በነገራችን ላይ ተጽዕኖ ሲያመጣ ይሄ ብቻ አይደለም። የኢንተር ሚላኑ የፊት መስመር ተጫዋች በራሱ ከኢራን መውጣት ተቸግሮ እንደነበረ ይታወቃል። ለማንኛውም ተከታትለን መረጃውን እናደርሳችኋለን። ግን የጨዋታዎቹ የቦታ መቀየር ሂደት አስገዳጅ ሆኗል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ወልቭስ ፌርም ሎፔዝን ከሴልታ ቪጎ በ25 ሚሊዮን ዩሮ በዛሬው ዕለት ማስፈረማቸውን ይፋ አድርገዋል። የ5 ዓመት ኮንትራትም ፈርሟል በወልቭስ ቤት። በቪቶር ፔሬራ የሚመራ ወልቭስ በደንብ የተሻሻለ ዓመትን አሳልፏል። ከጅማሩ አንጻር ካየ ነው በተለይ ምሳቸው ቡድኑን ከያዙት በኋላ አሁን ደግሞ በዚህኛው ክረምት ላይ ጠንካራ ተሳትፎን እያደረገ ይገኛል። የመጀመሪያ ፈራሚያቸው ፌር ሎፔስ ከሴልታ ቪጎ በ25 ሚሊዮን ዩሮ ሆኗል። ማንቸስተር ሲቲዎች በቀጣይ ከጆሴፕ ፔፕ ጋርዲዮላ በኋላ ህይወት ከምን ብለው ብዙ አሰልጣኞችን አስሰዋል። ለፔፕ ጋርዲዮላ መተከም ካፈላለጉት በተለይ በቁጥር አንድነት ምጩ ከተደረጉት ውስጥ የኮሞ አሰልጣኝ ሴስክ ፋብሬጋስ ሆኗል። ስካይ ስፖርት ዛሬ በዘገባው ይዞት በወጣው መረጃ መሰረት ማንቸስተር ሲቲዎች ከፔፕ ጋርዲዮላ በኋላ ህይወትን ከሴስክ ፋብሬጋስ ጋር የመቀጠል ህልምና ፍላጎት ነው ያላቸው ተብሏል። አስደናቂ ተጫዋች ነበረ በተጫዋችነት ዘመኑ በተለይም በአርሰናል ከዛ በባርሳ በቼልሲ የማይረሳ ጊዜን አሳልፏል። አማካይ ስፍራ ተጫዋች በአሰልጣኝነትም ኮሞ ቤት ክለቡን ከማሳደግ ጀምሮ ዘንድሮ አመርቂ ውጤት አሳልፏል። በቀጣይ ዓመት ደግሞ ለአውሮፓ መድረክ ለማሳተፍ ቡድኑ እንደሚጠር ተናግሯል። ፔፕ ጋርዲዮላ መተክ እንዲሆን ደግሞ በሲቲ ቁጥር 1 ኢላማቸው ሆኗል። ቼልሲዎች ቴድ ሸርማን ሎውን በረጅም ጊዜ ኮንትራት ካስፈረሙት በኋላ በውሰት ለሊግ 1 ቡድን ቦልተን ወንደረርስ በዛሬው ዕለት በውሰት ሰጥተውታል። በቡድን ውስጥ ግን የረጅም ጊዜ እቅድ አካል ስለሆነም በቋሚነት እንዲለቅ ስላልተፈለገ ነው በዛሬው ዕለት የረጅም ጊዜ ኮንትራት ያስፈረሙት። ስለዚህ በሚቀጥለው 1 ዓመት በሊግ 1 ክለብ ቦልተን ወንደረርስ እንደዚሁ እንመለከተዋለን። ኮል ፓልመር 10 ቁጥርን የለበሱ ምድራችን ላይ በጣም የማይረሱ ተጫዋቾች አሉ። ለአብነት ያክል ሜሲ፣ ዋይኒ፣ ማርክ ሩኒ በትልቁ ማደንቃቸው 10 ቁጥር ለባሾች ነበሩ። እኔም በዚህ ታሪክ ውስጥ ማለፍ ፈልጋለሁ፣ ለዛም 10 ቁጥር መለያን ለብሻለሁ ብሏል። እንግዲህ በ10 ቁጥር ለባሾች ሜሲና ሩኒን በጣም እንደሚያደንቃቸው ተናግሯል። በእርግጥ ሩኒንም በጣም እንደሚወዱ አስቀድሞም ተናግሮ ነበረ። በነገራችን ላይ ከማሊያ ቁጥር እደላ ጋር በተያያዘ ማሬስካ የኔ እጅ የለበትም ማለታቸውን በማለዳው ጥንቅራችን አድርሰናችሁ ነበር። ኮል ፓልመር ስለ ሊያም ዴላፕ ሀሳቡን አጋርቷል። ከዚህ በፊት በሲቲ አካዳሚ በነበረን ጊዜ አብረን ለረጅም ዓመታት ተጫውተናል። ዴላፕ የት እንደሚገኝ ስለማውቅ ኳሶችን ለመስጠት እሞክራለሁ። ዘንድሮም በርካታ አሲስቶች እንደማደርግለት ተስፋ አደርጋለሁ ሲለ ተደምጧል። በነገራችን ለውድ ቤተሰቦቻችን በጣም ለየት ያለው ነገር በሲቲ አካዳሚ የነበሩ በርካታ ተጫዋቾች አሁን ደግሞ የሚገኙት በቼልሲ ነው። በተለይም ፓልመር፣ ሮሚዮ ላቪያ፣ አሰልጣኙ ራሳቸው ማሬስካ፣ ሊያም ዴላፕን ጨምሮ በርከት ያሉ ተጫዋቾች በሲቲ አካዳሚ ነበሩ። አሁን ደግሞ ከዓመታት በኋላ የቼልሲ ዋናው ቡድን ተጫዋችና አሰልጣኝ ሆነው ብቅ ብሏል። ፓልመርም የት እንደሚቆም አውቃለሁ ያለው አብረው በአካዳሚ ስለተጫወቱ በደንብ ስለሚያውቀውም ጭምር ነው። ኤንዞ ፈርናንዴስ ቼልሲ በፕሪሚየር ሊግ በአውሮፓ ወይም በክለቦች ዓለም ዋንጫ ቢሳተፍም አመለካከታችን አንቀይር፣ ምክንያቱም በቼልሲ የሚጠበቀው አንድ ነገር ብቻ ነው፣ እሱም ማሸነፍ ብቻ ብሏል። ኃላፊነት መውሰድ ደስ ይለኛል። ከዚህ በፊት ቡድኑን በአምበልነት እየመራው ብዙ ጊዜያትን አሳልፍ ያለው ቼልሲን መወከል ትልቅ ክብር ነው። የአሰልጣኙን የጓደኞችን እንዲሁም የደጋፊዎችን እምነት እንዳለብኝ በማወቄም ደስተኛ ነኝ። ስለዚህ እኛ የምንሳተፍበት መድረክ ልዩነት የለውም። የተሳተፍንባቸውን መድረኮች በሙሉ ዋንጫ ማሸነፍ እንፈልጋለን። ለእያንዳንዱ ጨዋታ የምንሰጠውም ሚዛን እኩል ነው ሲለ ተደምጧል። በኮንፈረንስ ሊግ ቡድናችን ዋንጫ ማንሳት ስለነበረበት የተፋለምንበትን መንገድ በዓለም ክለቦች
የክለቦች ዋንጫ እናስቀጥለዋለን ሲል ተደምጧል። ስለዚህ የተሳተፍንባቸውን ውድድሮች በሙሉ የግድ ለማሸነፍ እንጫወታለን ሲል ተደምጧል። የቡድኑ አምበል ወይም በኃላፊነት ቡድኑ እየመራ የሚገኘው ኤንዞ ፈርናንዴዝ። ሊቨርፑል የፍሎሪያን ዌርዝ ዝውውር አጠናቋል። የሕክምና ምርመራውንም በተሳካ ሁኔታ አንደኛውንም ሁለተኛውን ዙር አጠናቆ ፊርማውን አዙሯል። እስከ ጁን 2030 በሊቨርፑል ቤት የሚቆይበትን የ5 ዓመት ኮንትራት ፈርሟል። በእንግሊዝ ፕሪሚየር ሊግም ሪካርድ የሆነ የዝውውር ሂሳብ ነው ተጫዋቹን ሊቨርፑሎች የግላቸው ያደረጉት። በርካታ ክለቦች የሚፈልጉትም እዛው ጀርመን የባየር ሙኒክን፣ በእንግሊዝ ደግሞ የማንቸስተር ሲቲን ዝውውር ውድቅ ካደረገ በኋላ ነው ቀዮቹን በዛሬው ዕለት በይፋ የተቀላቀለው። ፍሎሪያን ቬርዝ በነገራችን ላይ መጫወት ከጀመረበት 2020 ጀምሮ በጀርመን ቡንደስሊጋ በቡንደስሊጋው ትልልቅ የግብ ዕድሎችን በመፍጠር የሚበለጠው በቶማስ ሙለር ብቻ ነው። ቶማስ ሙለር ባለፉት 5 ዓመታት 316 የግብ ዕድሎችን በቡንደስሊጋ ፈጥሯል። ይሄ ቁጥር 1 ነው። ከዛ ቀጥሎ የምናገኘው ፍሎሪያን ቬርዝን ነው። ወደ 253 የግብ ዕድሎችን ፈጥሯል። በቡንደስሊጋ ሁለተኛ ነው። ሶስተኛ ጆሹዋ ኪሚሽ፣ አራተኛ ጁሊያን ብራንት የቦሩሲያ ዶርትመንድ ተጫዋች፣ ሌሮይ ሳኔ የባየር ሙኒኩ ተጫዋች 194 የግብ ዕድልን ፈጥሯል። ለማንኛውም ይህንን የመሰለ ጥራት ያለው የግብ ዕድሎችን መፍጠር የሚችል ተጫዋች ነው ዛሬ ሊቨርፑል የ5 ዓመት ኮንትራት ያስፈረሙት። በቀጣይ ውድድር ዓመት እሳቸው ቃል በገቡለት በ10 ቁጥር ቦታ ሲቸግራቸው ደግሞ በሐሰተኛ 9 ቁጥርና በክንፍ አጥቂነት የሚጠቀሙት ተጫዋች ፍሎሪያን ቬርዝ ዛሬ ለሊቨርፑል የ5 ዓመት ኮንትራት ፈርመዋል። ሜሎስ ኬርኪዝ ሊቨርፑልን ለመቀላቀል ሲል የማንቸስተር ሲቲን ያክል ጥያቄ ውድቅ አድርጓል። በነገራችን ላይ ኬርኪዝ በቀጣይ ማክሰኞ መርሲሳይድ በማቅናት የሕክምና ምርመራውን እንደዚሁ ያደርጋል። ሜሎስ ኬርኪዝ የአውሮፓ 5 ታላላቅ ሊጎች ላይ ካሉ ከ21 ዓመት በታች የመስመር ተከላካዮች ጋር ካነጻጸር ነው ቀዳሚው ተጫዋች ነው። ብዙ የአንድ ለአንድ ግንኙነቶችን ያሸነፈ፣ ብዙ ኳስ የነካ፣ ብዙ የተሳኩ ክሮሶችን ያደረገ፣ ብዙ አሲስት ያደረገ፣ ብዙ ቁልፍ ኳስ ያቀበለ፣ ብዙ የተሳኩ ቅብብሎችን ያደረገ፣ ብዙ ኳሶችን ወደ 3ኛ የሜዳ ክፍል ያቀበለ፣ ብዙ ኳሶችን ወደ ፔናልቲ ቦክስ ያቀበለ እድሜው ከ21 ዓመት በታች የሆነ የተከላካይ ስፍራ ተጫዋች ሜሎስ ኬርኪዝ ብቻ ነው። በነገራችን ላይ ይህ ተጫዋች 38ቱንም የእንግሊዝ ፕሪሚየር ሊግ ጨዋታ በተጠናቀቀ የውድድር ዓመት ለበርንማውዝ ተጫውቷል። ማክሰኞ ዕለት በመርሳይድ ተገኝቶ በሊቨርፑል የሕክምና ምርመራውን እንደዚሁ የሚያደርግ ይሆናል። ሁለቱንም ተጫዋች ግን ሲያስፈረም ሜሎስ ኬርኪዝን በቀጣይና አሁን ዛሬ ፍሎሪያን ቬርዝን ያስፈረመው ብታምኑ ባታምኑ ከሲቲ ጭምር ነጥቆ ነውና የመደራደር አቅማቸው ግን ሊቨርፑልያን እጅግ በጣም ሊደነቅ ይገባል። ሊቨርፑል በዚህ ክረምት ጀረሚ ፍሪፖንግን አስፈረመ። ዛሬ ፍሎሪያን ቬርዝን፣ ማክሰኞ ሜሎስ ኬርኪዝን ያስፈርማል። አምና ሻምፒዮን እንደሆነ ቡድን አይደለም እንቅስቃሴው የነቃ ተሳትፎን እያደረገ ይገኛል። በፕሪሚየር ሊጉ ላይ እንግዲህ ሌላ በሊቨርፑል እይታ ውስጥ አለ የተባለው የኢሊያል ዛባሪያኒ ነው። በነገራችን ላይ ይሄን ተጫዋች ለማስፈረም ከበርነማውዝ ሊቨርፑሎች እቅድ አላቸው ቢባልም አሁን ላይ ግን በፓሪስ ሰን ዠርሜን በኩል ከባድ ስራዎች እየተሰሩ ናቸው ተብሏል። በበርነማውዝ በኩል በነገራችን ላይ ለዚህ ዝውውር አጠቃላይ 70 ሚሊዮን ዩሮ ይፈልጋሉና አጠቃላይ ክፍያ ውድ መሆኑን ተከትሎ ሊቨርፑሎች ዝውውሩ ላይ ፍላጎት ቢኖራቸውም ላይሳተፉ ይችላሉ እየተባለ ነው። በዚህ ሰዓት ግን በዋነኝነት ፓሪስ ሰን ዠርሜን ስራዎችን እየሰራ ይገኛልና ኢሊያል ዛባሪያኒ ከሊቨርፑል ይልቅ ወደ ፓሪስ ሰን ዠርሜን የማምራት እድሉ በጣም ሰፊ ነው ተብሏል። በቀጣይ ግን ሊቨርፑሎች የረል ኳንሳና ዳርዊን ኑኔዝን ለገበያ አቅርበው ገቢ ይጠብቃሉ። ወጪና ገቢያቸውን ማመጣጠን ይፈልጋሉ። ከዛ በኋላ የማል ተከላካይ ወደ ማስፈረም ሂደቱ ዳግም ይመለሳሉ ተብሏል። ስለዚህ በተከላካይ ስፍራ ተጫዋች ላይ ሌሎች አማራጮች እንደዚሁ እያዩ ይገኛሉ። ማርክ ጉዬ ብቻ አይደለም፣ በርካታ አማራጮች አሏቸው። በቀጣይ ግን የዳርዊን ኑኔዝ እና የረል ኳንሳን የሽያጭ ሂደት ላይ ደግሞ ትኩረት ሰጥተው እንደዚሁ ይሰራሉ ተብሎ ይጠበቃል። ሌላው ሊቨርፑሎች እየተመለከቱት የሚገኙት የአርቢ ሌይፕዚጉን የማል ተከላካይ ካስቴሎ ሉክባ ነው። እጅግ በጣም አስደናቂ ተጫዋች ነው። ሊቨርፑሎች አስቀድመው ሲከታተሉት ነበር። ሊቨርፑል በዚህ ሲዝን በበርካታ የአርቢ ሌይፕዚግ ተጫዋቾች ላይ ፍላጎት አላቸው። ስካውቶቻቸውን ልከው በተጠናቀቀ የውድድር ዓመት በርካታ ጨዋታዎችን ሊቨርፑላውያን ተመልክተዋል። የአርቢ ሌይፕዚግና የባየርን ሊቨርፑሰንን በጀርመን ቆይታቸው ከባየር ሊቨርፑሰን ውስጥ ተሳክቶላቸው 2 ተጫዋቾችን አምጥተዋል። ጀረሚ ፍሪፖንግ እና ፍሎሪያን
ቬርዚያውም ከአንድ ክለብ አሁን ደግሞ የአርቢ ሌይፕዚጉን የተከላካይ ስፍራ ተጫዋች ካስቴሎ ሉክ ባነር ለማስፈረም እንደዚሁ እንቅስቃሴ እያደረጉ ይገኛሉ። ሌላው ከክሪስታል ፓላስ ጋር የኮሚቲ ሺልድ ጨዋታ ከፕሪሚየር ሊጉ አንድ ሳምንት ቀድሞ ሊቨርፑል እንደሚያደርግ ይታወቃል። ጨዋታው ቀኑ ይፋ ተደርጓል። በዚህ መሰረት በኢትዮጵያን ቀመር ነሐሴ 4 2017 ዓ.ም እሁድ ቀን ነው። ቀን 11 ሰዓት ሲል በዌምብሌ ክሪስታል ፓላስ ከሊቨርፑል የኮሚቲ ሺልድ የኤፍኤ ካፕ እና የፕሪሚየር ሊግ አሸናፊዎች የሚፋለሙ ይሆናል። ስራ የበዛበት የዝውውር መስኮት ይሆናል። ብዙ አዳዲስ ተጫዋቾች ይቀላቀሉናል ብዬ አስባለሁ። ምክንያቱም ባሳለፍነው የውድድር ዓመት በጉዳት ብዙ ተቸግረን ነበር ብሏል። እናም ለሽንፈታችን ምክንያት የነበረው ጉዳት ነው ብሏል ዩሊያን ቲምበር። በእርግጥ ማይክል አርቴታም ከቀይ ካርድ ቀጥሎ ያነሱት ጉዳቶችን ነበረ ፕሪሚየር ሊጉን ለማጣታቸው። እናም ስራ የበዛበት የዝውውር መስኮት ይሆናል ብለዋል። አዳዲስ ተጫዋቾችም እንደሚመጡ ተስፋ አደርጋለሁ ብለዋል ዩሊያን ቲምበር። አርሰናልም በጉጉት የሚጠብቁት አዲስ ተጫዋች ነው። በእርግጥ ለአርሰናል ደጋፊዎች ለማስታወስ ያክል ቀደም ባለው መረጃችን በስፋት ነግረናቸዋል። ዛሬ ዙቤሜንዲ በእንግሊዝ ነው ያለው። የአብዛኛውን የዝውውር ሂደቶች ያጠናቀቃሉ ተብሎ ይታሰባል። በአርሰናልና በዙቤሜንዲ በኩል አስቀድሞ የቃል ስምምነት እንደነበር ይታወቃል። ዛሬ ግን ለንደን ነው። ዝውውሩ ከምን ደረሰ እድገቱ የሚለውን በቀጣይ መረጃችን አጣርተን እንመጣለን። ያው ቀደም ባለው መረጃችን ስለነገርናችሁ ነው የምንዘለው። አርሰናል ከአያክስ ጋር ይፋዊ ውይይት ጀምሯል። እናም ከሃቱሃ ጋር ጥሩ የሆነ ውይይትም በዛሬው ዕለት ማድረጋቸው ተረጋግጧል። የ6 ዓመት ኮንትራት በአርሰናል በኩል ለተጫዋቹ ያቀርቡለታል ተብሎ የሚታሰበው ነው። የአርሰናል የረጅም ጊዜ ፕሮጀክት እንደነበረ ይታወቃል። በእርግጥ ቀላል የማይባል ፉክክር ከሌላኛው የምዕራብ ለንደኑ ክለብ ቼልሲ ይጠበቃቸዋል። ከአያክስ ጋር የተደረገው ውይይት ግን ጥሩ የሚባል መሆኑ ተረጋግጧል። አርሰናል ያው በዚህ 10 ቀን ጠብቁ ብለናል። ውድ ቤተሰቦቻችን ትልልቅ ዝውውሮችን እንሰማለን አርሰናል ቤት። ያው ምክንያቱም ቀደም ባለው መረጃችን ስለገለጽ ነው አንድገመውም። በቀጣይነት ጀረል ሃቱሃን ወደ ቡድኑ የማምጣት ሂደት ግን በትልቁ ተጠናክሮ ይቀጥላል። ዙቤሜንዲ የቶማስ ፓርቴን ቦታ ይዞ እንዲጫወት፣ ቶማስ ፓርቴ ደግሞ የለቀቀውን ጆርጂኒዮ ቦታ እንዲሸፍን በአርሰናል በኩል እቅድ ነበር። ምንም እንኳን ድርድሩ በዚህ ሰዓት ቢቆምም ማለት ነው። የፓርቴ በአርሰናል በኩል ደሞዙን እንግዲህ እንዲቀንስ የለም ደሞዝ ይጨመርልኝና ኮንትራቴ ረዘም ያለ ጊዜ ይሁን በሚለው የቶማስ ፓርቴ እቅድ መካከል ነበር አለመግባባት የተፈጠረው። እንደ ቻርልስ ዋት ዘገባ ከሆነ አርሰናሎች አሁንም በቶማስ ፓርቴ ላይ ተስፋ አልቆረጡም። ተጫዋቹን በአርሰናል የማቆየት እቅዳቸው እንደቀጠለ ነው እና በቀጣይ ቀናትም ተጨማሪ ድርድሮች ሊደረጉ የሚችሉበት እድል እንዳለ ጠቅሶ ምንም እንኳን አሁን ላይ ቢቋረጥም አርሰናል ግን በዙቤሜንዲ ብቻ መሃል ሜዳውን የማጠናከር ፍላጎት የለውም። የቶማስ ፓርቴ ቢያንስ ለአንድ ተጨማሪ ዓመታትን መቆየት ይፈልጋል። ፓርቴ ደግሞ ረጅም ጊዜ ኮንትራት ስለፈለገ ነው ልዩነት የተፈጠረው። በቀጣይ ግን ድርድሩ ዳግም ሊመለስ ይችላል ብለዋል። ፉልሃሞች ሪስ ኔልሰንን በቋሚ ውል ለማስፈረም ከአርሰናል ጋር ይፋዊ ድርድር እያደረጉ ይገኛሉ። በነገራችን ላይ በቋሚነት ክለቡን ከሚለቁ ተጫዋቾች አንደኛው ሪስ ኔልሰን ነው፣ ምንም ጥርጥር የለውም። በአርሰናል በኩል ጠቀም ያለ ገንዘቦችን ከተጫዋችም ሽያጭ ማግኘት ይፈልጋሉ። ለዙቤሜንዲ ከ60 ሚሊዮን ፓውንድ በላይ ወጪ እንደሚያደርጉ ይታወቃል። ከዛ ደግሞ ከጌኬሬስክና ከቤንጃሚን ሼሽኮ ደግሞ አንዳቸውን ወደ ቡድኑ ያመጣሉ ተብሎ ይታሰባልና ጥሩ ገቢ ማግኘት ይፈልጋሉ በዝውውር መስኮቱ ላይ አርሰናሎች። ስለዚህ ሪስ ኔልሰንም የመሸጡ ነገር የሚቀር አይደለም። በዛሬው ዕለት ጥሩ የሚባል ድርድር በፉልሃምና በአርሰናል መካከል መደረጉን ነው ሰንዴይ ስፖርት ያስነበበው። ንዋኔሪ ስለ ቡካዮ ሳካ ሀሳቡን አጋርቷል። ቡካዮ ሳካ በጣም ጥሩ ሰው ነው። እናም ትልቅ ተጫዋች ነው። ከሱ ብዙ መማር የምችለው ነገር አለም። ከጨዋታ ለመማርና ከጨዋታ አንዳንድ ነገሮችን ለመውሰድ መከታተል ያለብኝ ተጫዋች ቢኖር ቡካዮ ሳካ ነው። ሜዳ ላይ የሚያደርገውን ነገር እመለከታለሁ፣ ምስሎችንም እመለከታለሁ ብሏል የቡካዮ ሳካን። በነገራችን ላይ ሳካ በተጎዳ ሰዓት አርሰናልን በብዙ ከታደጉ በተለይም የቦታው ላይ ተጫዋቾች ሳካን ቦታ ተክቶ የመጫወት ሚና ተሰጥቶት ብዙ ካገለገሉ ተጫዋቾች ኢታን ንዋኔሪ አንደኛው ነው። በእርግጥ እሱ በዛ ቦታ ላይ ከመጮት ይልቅ የጥልቅ አማካይ ስፍራ ቦታ ላይ መጮት ይፈልጋል። በኦዴጋርድ ቦታ ላይ ሞር መጮት ይፈልጋል። ማይክል አርቴታ ግን ባሰለፉኝ ቦታ እጫወታለሁ ብሏል። ከሳካ ግን ብዙ ነገር እየተማረ እንደሆነ ጠቅሷል። ያው አሁንም ቢሆን አርሰናል በቦታው ላይ ሰው እስካላመጣ ድረስ የሳካ ባካፕ ስለመሆኑ ግን ምንም ጥርጥር የለውም። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ታሪክ የመክፈቻ ጨዋታን የማሸነፍ ስኬቱ ከፍ ያለ ነው። እንደ ዩናይትድ ጨዋታን ያሸነፈ የለም። በነገራችን ላይ 66.7 በመቶ የመክፈቻ ጨዋታዎችን አሸንፏል ማንቸስተር ዩናይትድ። ብራይተን ያው የተጫወተው ጨዋታ
ትንሽ ነው። ውድ ቤተሰቦቻችን ከ8 ተጫውቶ ነው ይሄ ንጻሬ የተሰራውና ምናልባት አንዳንድ ጊዜ የጨዋታው ማነስ አድቫንቴጅ ይኖረዋል። በፕሪሚየር ሊግ ታሪክ ግን ብራይተን ከ8 ጨዋታ 5 አሸንፏልና 62.5 በመቶ የመክፈቻ ጨዋታ ያሸንፋል። ቼልሲ 60.6 በመቶ፣ አርሰናል 57.6 በመቶ በማሸነፍ አራተኛው ቡድን ነው። ሊቨርፑል 5፣ ሲቲ 6፣ ከዛ ኖቲንግሃም ፎረስት 7፣ ሊድስ ዩናይትድ 8 እንደዚሁም ደግሞ ቶትናም ሆትስፐርስ 9 እያለ ይቀጥላል። የብራይተን ሁለተኛ መምጣት ግን ምናልባት የጨዋታው ቁጥር ማነስ ሊሆን ይችላል። እነ ዩናይትድ፣ ቼልሲ እንደዚሁም አርሰናል፣ ሊቨርፑል 33፣ ቶትናም 33 ከፕሪሚየር ሊግ ጨዋታ አንጻር ነው። የሲቲ ከ26 ጨዋታ አንጻር ነው። ለማንኛውም በርካታ የመክፈቻ ጨዋታዎችን በማሸነፍ ግን በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድን የሚስተካከል የለም። ጨዋታው ደግሞ የሚደረገው ሌላኛው በፕሪሚየር ሊግ ታሪክ በርካታ የመክፈቻ ጨዋታዎችን በማሸነፍ ሪካርድ ያለው አራተኛውን ቡድን አርሰናል ይገጥማል። የኦልትራፎርዱ ጨዋታ ካሁኑ የበርካቶችን ቀልብ እየሳበ ነው። ጨዋታዎቹን ፕሮግራም ይፋ ከተደረገ በኋላ በርካታ መረጃዎች እየወጡ ነው። እኛም ከስር ለእናንተ ውድ አድማጮቻችን እያደረስን እንገኛለን። አንቶኒ ሳንቶስ በዚህ ክረምት ማንቸስተር ዩናይትድን በቋሚነት ለመልቀቅ እስከ 30 በመቶ ደሞዝ የመቀነስ ግዴታ ይኖርበታል። ተጫዋቹ በአሁኑ ሰዓት ከአውሮፓ ሻምፒዮንስ ሊግ ውጪ ሲሆን 150,000 ፓውንድ በሳምንት ይከፈለዋል። የአውሮፓ ሻምፒዮንስ ሊግ ካለ ግን 25 በመቶ ደሞዝ ጭማሪ ዝሌ እንዳለው ይታወቃል። እናም ይህንን ደሞዙን የመቀነስ ግዴታ ይኖርበታል ተብሏል። በርካታ ፈላጊዎች አሉት። ከጣሊያን ሴሪ ጀምሮ በውሰት የተጫወተበት ሪያል ቤትስ እና አትሌቲኮ ማድሪድ የተጫዋቹ ፈላጊ እንደሆኑ ይታወቃል። ዩናይትድ ከ32.5 እስከ 40 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋል እየተባለ ነው። መረጃው የሜን ስፖርት ነው። ዩናይትድ ራሱን ለማጠናከር ለገበያው ካቀረባቸው ተጫዋቾችም አንቶኒ ሳንቶስ ይጠቀሳል። በሪያል ቤትስ ቤት ግን ካሳለፈው ብቃት አንጻር የበርካቶችንም ቀለብ ስቧል። አይደለም የክለቦችን የብራዚል ብሔራዊ ቡድንም ቀለብ ስቦ ለብሔራዊ ቡድን ጥሪ እንደተደረገለት ይታወቃል። ዩናይትዳውያን አንድ ዓመት እድል ቢሰጠው ትላላችሁ የአንቶኒ ሳንቶስን? መልከታችሁን አጋሩን። ማንቸስተር ዩናይትድ የመሃል ሜዳውን ስፍራም ለማጠናከር ልምድ ያለውን ጆ ፓሊኒያን እንደ ጥሩ አማራጭ እየተመለከቱ ነው ተብሏል። በፉልሃም ቤት አስደናቂ ጊዜን ካሳለፈ በኋላ ነበረ በባየር ሙኒክ ከአንድ ዓመት ያልተሳካም የዝውውር ሂደት በኋላ በቀጣዩ ዓመት አሳክቶት ወደዛ ሄደ። ግን በሜዳ ላይ ግን የተሳካ የእግር ኳስ ሕይወትን አላሳለፈም። ዩናይትዶች እንግዲህ በፕሪሚየር ሊግ ልምድ ያለውን ጆ ፓሊኒያን በመሃል ሜዳ ክፍል ላይ በዝቅተኛ ዋጋ ካገኙት ለመግዛት እቅድ አላቸው ተብሏል። መሃል ሜዳው ላይ እንደሚታወቀው በርካታ ተጫዋቾቹን ያጣል። በእርግጥ አስቀድሞ እንደ ኤሪክሰን ያለ ተጫዋቹን አጥቷል። አሁን ደግሞ በቀጣይ የካዜሚሮ ጉዳይ 100% እርግጥ አይደለም። እናም በርካሽ ዋጋ ከተገኘ ይህንን ተጫዋች ልምድ ስላለው ወደ ፕሪሚየር ሊጉ ዳግም በዩናይትድ ቤት እንዲጫወት ፍላጎት አላቸው ተብሏል። መረጃው የጊቭ ሚ ስፖርት ነው። ዩቬንቱስ ጄደን ሳንቾን ከፈላጊ ክለቦች ውስጥ አንዱ ሆኖ ብቅ ብሏል። ዩቬንቱሶች ባለፈው ክረምት እንግሊዝን የመስመር አጥቂ ለማስፈረም ሙከራ ካልተሳካላቸው በኋላ አሁን በድጋሜ መጥተዋል። በእርግጥ ያኔ ለመውሰድ ባረጉት ጥረት ላይም ጄደን ሳንቾ አምርቶ የነበረው ለቦሩሲያ ዶርትመንድ፣ ከዛ በኋላ ደግሞ ባለፈው ክረምት ላይ ደግሞ ለቼልሲ የመግዛት ግዴታ ባለው የውሰት ውል ሰጥተውት ነበረ። 2 ጊዜ ሞክረው ነበረ ዩቬንቱሶች ተጫዋቹን የግላቸው ለማድረግ። ዘንድሮ ዳግም መጥተዋል። መረጃው የዲማርዚዮ ነው። ዩናይትድ 100% ሊሸጣቸው ካዘጋጀው ተጫዋቾች ውስጥ ጄደን ሳንቾም አንዱ እንደሆነ ይታወቃል። ሩበን አሞሪም ግን እንደ አጠቃላይ ከ4 ሳምንት በኋላ ወይም ከ1 ወር በኋላ በሚደረገው የቅድመ ውድድር ዝግጅት በፊት አዳዲስ ፈራሚዎችን በዩናይትድ ቤት ውስጥ ከቡድኑ ጋር እንዲቀላቀሉ ይፈልጋል ተብሏል። አሞሪም የአቋም መለኪያ ጨዋታዎች አዲስ ተጫዋቾች ሙሉ በሙሉ ከቡድኑ ጋር እንዲዋሃዱና ከቡድኑ ጋር አሰራሩ ጋር እንደውም ከሳቸው የስልጠና ፍልስፍና ጋር እንዲዋሃዱ ይፈልጋሉ። ስለሆነም በሩበን አሞሪም በኩል የተያዘው እቅድ በሚቀጥሉት 4 ሳምንታት የዩናይትድ እቅዶችን በሙሉ አስፈርመው መጨረስ ነው። ስለዚህ ኩንሃን ጨርሷል። በቀጣይ ብሪያን ምቤሞን እንጠብቃለን። ከዛ በኋላ ደግሞ አጥቂ ስፍራ ላይም በግልጽ ሁጎ ኤኬቴኬ ማለት ቢከብድም በዋነኝነት እሱን ይዘውታል። ቪክተር ጌኬሬስም ሌላኛው አማራጫቸው እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል የሚጠበቁ ዝውውሮች አሉ። ስለዚህ እነኚህን ዝውውሮች በሚቀጥሉት 4 ሳምንታት ውስጥ የመጨረስ ፍላጎት አላቸው። የብሪያን ምቤሞ ላይ ደግሞ ትልቅ እድገት ቀጣይ ሳምንት እንሰማለን ተብሎ ይጠበቃል። ዩናይትድ እስከ 60 ሚሊዮን ፓውንድ ሊያቀርብ ይችላል የሚሉ የሩመር መረጃዎች ሲወጡ ነበር። በእርግጥ ያቀርበዋለም ተብሎ የሚታሰበው ያ ሂሳብ ነው። ለማንኛውም ቀጣይ ሳምንት ጥርት ያለው ነገር ስንሰማ ሩበን አሞሪም ግን ከ1 ወር በፊት ሙሉ ስኳዱ ወይም በቀጣይ በሚያስፈርሟቸው ተጫዋቾች አስፈርመው መጨረስና በቀድሞ ውድድር ማሳተፍ ይፈልጋሉ ተብለዋል።
ጆሽኳ ዜርኪዝ ከማንቸስተር ዩናይትድ ጋር ዛሬ ከቲቪው ጋር ማለት ነው ቆይታ ነበረው ከዩናይትድ ቲቪ ጋር ወላጅ አባቴ እናቴ እንዲሁም በማንቸስተር አብሮኝ የሚኖሩ ምርጥ ጓደኞቼ በኤምሬትስ ነበሩ ብሏል። ማንቸስተር ዩናይትድ አርሰናልን በኤምሬትስ በፍጹም ቅጣት ምትጥሎ ባለፈበት ጨዋታ እናም በዛም ወቅት በመወዳቸው ሰዎች ሁሉ ተከብቤ ነበር። ሆኖም በተረጋጋ መልኩ የተጣለብኝን ኃላፊነት በሚገባ ተወጭቻለሁ ብሏል። የመጨረሻውን ፍጹም ቅጣት ምትመቶ ማንቸስተር ዩናይትድን ወደ ቀጣዩ ዙር እንዲያልፍ ያደረገው እሱ ነበረ። ከኒካስል ጨዋታም ተቃውሞ በኋላ በአንፊልድ ከሊቨርፑል ጋር በተደረገ መርሃ ግብር ደጋፊዎች የእርሱን ስም እያነሱ ስለመዘመራቸው የተጠየቀው ዜርኪዚ በዚህ ወቅት የራስ መተማመኔ በእጅጉ ነበር ብሏል። የጨመረው በተለይም በደጋፊው የኔን ስም እየጠራ መዘመሩ እናም የበለጠ እንድሰራ ትልቅ መነሳሳት ፈጥሮልኛል። ይህም የእነርሱን አንገት ላለማስደፋት ከፍተኛ ጥረት እንዳደረገ ረድቶኛል ብሏል ጆሽኳ ዜርኪዝ። የእነርሱን ምስጋና መልሰክ የምትፈልገው ከሆነ ጠንክረ ስራህ፣ ግቦችን አስቆጥር፣ ቡድኑ እንዲያሸንፍ አድርግ። ያንን ካረክ ሁሌም የዩናይትድ ደጋፊዎች ይደግፈዋል ብሏል። እናም ትችቶች በቀረቡበት ሰዓት ግን በጣም ከፍተኛ የሆነ በራስ መተማመን ስሜት እንደሚቀንስ፣ በተቃራኒው ደግሞ ደጋፊዎች ከአንተ ጋር ሲሆኑ በራስ መተማመን በከፍተኛ ሁኔታ ይጨምራል ብለዋል። በእንግሊዝ ፕሪሚየር ሊግ በቁጥር ያደረስናችሁን መግቢያችን ላይ ከመክፈቻ ጨዋታ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ዩናይትድ 22 ጨዋታን ያሸነፈው ከቢግ ሲክስ ክለቦች ውስጥ ቼልሲ 20 ጨዋታ አሸንፏል የመክፈቻ፣ አርሰናል 19፣ ሊቨርፑል 19 የመክፈቻ ጨዋታዎችን ሲያሸንፉ ሲቲ 16 የመክፈቻ ጨዋታዎችን ድል ማድረግ ችሏል። ቅድም በፐርሰንት ነበር የነገርናችሁ በቁጥር እናደርሳችሁ ብለን ነው። አሁን ደግሞ ቢግ ሲክስ ክለቦችን ብቻ መርጠን ነው። ስለዚህ ቢግ ሲክስ ክለቦች ውስጥ ዩናይትድም ከፍተኛውን ድል ያስመዘገበ ነው። በመክፈቻው ጨዋታ ግን ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ ያጋሩን። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ቻናላችን ከወደዳችሁ ላይክ አድርጉን እንላለን። አበረታቱን ውድ ቤተሰቦቻችን። ሀሳብ አስተያየት ካለ ደግሞ አጋሩን። በተለይም ይጨመር ይቀነስ የምትሉትን ጉዳይ ልታጋሩን ትችላላችሁ። በክለቦቻችሁ ወቅታዊ እንቅስቃሴ ክረምት ዙሪያ አሊያም በዓለም ክለቦች ዋንጫ ልታርሱን ትችላላችሁ። እኛ በየዕለቱ መረጃዎችን ከስር እየተከታተለን በሰበር በሁለቱም የዩቲዩብ ገጻችን እናደርሳችኋለን። ዳግም እስክንገናኝ ሰናይ ጊዜ